ሄሎ ቴዲ፣ እንዴት አመሸ? አለሁልሽ። እንዴት አመሸሽ? ደህና ነኝ። እኔ የምልህ ቆይ የሰጠኸኝን ጌጥ ከየት ነው ያመጣኸው? ከሄለን ሰርቀኸው ነው እንዴ? ስለምን መሰረቅ ነው የምታወሪው? ደግሞ ምን ተፈጠረ እንዴ? እና ታዲያ ምንና ነው እንደዛ ደንግጣ የነበረው? በፈጣሪ፣ በዛ ላይ ሁኔታዋ በጣም ነበር የሚያስፈራው። ጌጡን ታውቀው ነበር? በወሬ ደረጃ ነግሬያታለሁ። በፎቶ ማሳይቻት ነበር። ያው ስታየው ለእኔ በማሳይ ጠፋብኝ መስሏት ነው። ለዛ ነው። እና ምን አስደነገጣት ይሄን ያህል? ጌጡ እሷ ካልሆነ እሺ በቃ በአካል አግኝቼሽ በደንብ አወራሻለሁ። የዛሬው ክፍል ምን እንደሚመስል አብረን የምናየው ይሆናል። እንግዲህ ከዚህ በፊት እንዳያችሁት የጌጡ ጉዳይ ሄለንን አስቆጥቷታል። ቴዲ ደግሞ ለመዋሸት ሞክሯል። እንግዲህ መሲን በፎቶ አሳይቻት ነበረ፣ ታውቆ ነበረ፣ ነግሬያት ነበር ምናምን ነገር ነው ያላት እንጂ ከዚህ በፊት ምናልባትም ለእሷ እንደዚሁ ብሎ ሰጥቷት ሊሆን ይችላል። ምክንያቱም ሄለንና ቴዲ ከዚህ በፊት የነበራቸው ግንኙነት የፍቅር ነው። አልፎም ተርፎ ደግሞ ኤልሹ የሁለቱ ልጅ እንደሆነች ነው እኔ የምጠረጥረው ማለት ነው። ስለዚህ ምናልባትም ያንቺ ነው ብሎ ለአንቺ ሰጥሻለሁ ብሎ ቃል ገብቶላት ሊሆን ይችላል፣ ወይም ደግሞ ሰጥቷት ሊሆን ይችላል ማለት ነው። ያው እሱ የተቀመጠው ምናልባት ሄለን ሌላ ባል ስላገባች ሊሆን ይችላል ብዬ ነው የማስበው። እስኪ እስከ መጨረሻው ድረስ እንከታተሉና ቀጣይ ክፍል ምን ይመስላል? ኤልሹን ትጠራልኛል ማለት ለምንድን ነው ኤልሹን ትጠራለህ? እንዳያት ነው ሰላም እንድላት ስትረጋጋ ትመጣለች ብለውኛል። እሷ ግን እንኳን ልመጣ ይቅርና ተሳስታ እንኳን ስልኳን እያነሳችልኛል። ገባኝ፣ ግን ይስተካከላል። እራሷ ፈልጋ ትደውላለች። እሺ እናያለን። በቃ ላይ ደርሼ እመጣለሁ። በአጋጣሚ ውስጥ መምጣቷ መገናኘቷ የማይቀር ነገር ነው። ያው ቤት ውስጥ እስካለች ድረስ እሱ ደግሞ እዚህ ቤት አትምጣ ተው ቢባል አልሰማ ብሏል። እንግዲህ የሁሉንም ቡጢ ቀምሷል። ከዚህ በኋላ የቀረው የሄለን ቡጢ ነው። የሄለንም ደግሞ ካለባት ነገር አንጻር እንጂ እሷን ብታቀብ ሰውላ ደስታዋ ነበረ። በብዙ ነገር ልትከላከል እሱ እንዳይመጣ እንዳታየው ምናምን ነገር በጣም በብዙ ጥራለች። ግን ያው እሱም ስለሚያስፈራራት ችግር ስላለባት ምናምን ነገር ምንም ማድረግ አልቻለችም ማለት ነው። ሰው የሆነ የምትጨነቁበት ነገር ካለ ከኋላችሁ የሚያስጨንቃችሁ ነገር ካለ ማንም እንደፈለገ ይፈነጭባችኋል ማለት ነው። ሙሳም ያው እንግዲህ እንደ ልቡ የሚፈነጭባት ሚስጥሯን ስለሚያውቅ ነው ማለት ነው። የእሷ ሚስጥር መቼም ተነግሮ አያልቅምና ከዚህም በላይ ገና ብዙ ነገር እንደሚያደርጋት ጠብቃለሁኝ፣ ይገባታልም ጭምር። አንተ ቆይ በዚህ ሰዓት ሰው ቤት ውስጥ ምን ትሰራለህ? ቋት እንጣ ሲሉ አይገባህም እንዴ? ምን አይነት ጥላ የሆንክ ልጅ ነህ? አሁን ፖሊስ ጠርቼ ባስ ይዘዝ። ፖሊስ ቢጠራማ ማን ቀድሞ እስር ቤት የሚገባ ይመስልሻል? ማለትማ ስንት ጨካኝ እያለ መቼም ንጹህ ሰው ያስሩም አይደል? ሊያውም አንድ ጓደኛውን በማታ ሊጠይቀው የመጣ ልጅ። አንተ ልጅ ፍላጎት ምንድን ነው? ቆይ ለምንድን ነው በዚህ በማታ እንድትመጣ ያደረገ ነገር? ልክ እኮ ነሽ። ፍላጎቴ ምንድን ነው? እሱም ባቅ መቼም እዚህ አልመጣም። አዎ ልክ ነህ። መሄጃ የሌለ አላማ ቢስ ባለጌና ዱርዬ ነህ። ሁሉም የኔ መጠሪያ እና ምን ወይኔ መቃጠል። ሁሉንም እንኳን ባይሆን ጫፍ ጫፉን ያለውን ነገር ትንሽ ትንሽ እንኳን ብትነግረው ለቤሉል ደግሞ ይረዳል። አገናዛቢ የሚያገነዝብ ልጅ ስለሆነ ሁሉ ነገር ይረዳት ነበር። ግን እሷ ምንም ነገር ለመናገር አልፈለገችም። ሁሉ ነገር ድፍንፍን አድርጋ ፋይሉ ካልተገኘ እሱ ካላነበብ ምናምን እያለች ነው። ምናልባት ፋይሉ ደግሞ ሄለን እጅ ከገባ እርግጥም ሄለን እጅ ነው ያለው፣ ግን እሷ ጋር እስካለ ድረስ እንዲቅርብ ቦታ ታስቀምጧለች ብዬ አላስብም። ምናልባትም ታወጣዋለች ከቤቱ ላውጥታ ውጭ ታስቀምጠዋለች፣ ከቤቱ ውጭ ታስቀምጠዋለች ብዬ ነው ማስበው። እሷ ደግሞ ያንን ማድረግ አልፈለገችም። ያለውን ነገር የተፈጠረውን ነገር ቢያንስ ጫፍ ጫፉን ብትነግረው፣ እሱ ደግሞ እየጠረጠራትም ያለባትን ነገር እያየም ስለሆነ በደንብ ይረዳት ነበረ። ለመስል ግን ነገሮችን ለምን እንደዚህ ድብቅብቅ ማድረግ ሽፍን ማድረግ እንደፈለገች አይገባኝም ማለት ነው። በጣም ብዙ ነገሮች እየተከተሏት ነው፣ ግን እስካሁን ድረስ ምንም ለመናገር አልፈለገችም። አሁን ባለሽበት ሁኔታ በጣም ሊያስገርምሽ የሚችለው ነገር ምንድን ነው? እኔ አሁን ላይ ምንም ነገር አያስገርመኝ።
እኔም እንደዚሁ ነው የሚሰማኝ። ሁለታችንም ስሜታችን አንድ አይነት ነው። ቤሉል የሆነ የሆንከው ነገርም አለ። ለምን አስነግረኝም? ቆይ መሲ፣ ሁሉም ነገር አይነገርም። ለራሳችን የምናስቀረው ነገር መኖር አለበት። አዎ፣ ግን ደግሞ አንዳንዴ ለሰዎች ነግረን መፍትሄ የምናገኘውን ነገር በውስጣችን ይዘን ስናብሰለስል ራሳችንን እንጎዳለን። አታስቢ፣ እኔ ምንም ቢፈጠር ራሴን አልጎዳም። እኔ የምልሽ ፋይሉን አላገኘሽውም? አላገኘሁትም። አንተስ ሄለንን ጠየቃት? ወይ አልጠየቅኳትም። አይገርም? ብትጠይቃት ጥሩ ነበር። ለምን አንቺ ፋይሉ ምን እንደያዛት ነገር? አይሆንም። ሰው እንዳስባል ፋይሉን ራስህ አግኝተህ ማየት ነው እንጂ ያለብህ እኔ እንደዚህ ነው እንደዛ ነው አይደለም። በጣም እሺ በቃ ኤልሹ ጥሩ አፍቃሪ እንደነበረች እና በጣም ስትንከባከበው ስትወደው እንደነበረ ነው እዚህ ጋር እየተናገረ ያለው። ግን በመሀል ላይ እንደዚህ የቀየራቸው ምክንያት ምንድን ነው? እሷ ፈላጊ እሱ ተፈላጊ፣ አልገኝ ባይ አልጨበጥ ባይ የሆነችበት ምክንያት አልገባኝም። ዞራ ደግሞ እንደገና በድጋሚ እሱን መለማመድ ጀምረዋል ማለት ነው። አልገባኝም የሁለቱ ነገር ግን በጣም ግራ ያጋባል። ምክንያቱም አሁን ላይ ጥሩ ናቸው ሲባል መልሳ እሷ የሆነ ታስፈራራለች፣ እንደፈለገች ልትጎትተው ትፈልጋለች። እሱ ደግሞ በመሀል ይገባና እሱ እንደፈለገ ሊጎትታት እንደፈለገ ነይ ሂጂ ሊላት ሊያዛት ይፈልጋል። ግን የትኛው ትክክል እንደሆነ ሊገባኝ አልቻለም ማለት ነው። የጆንና የኤልሹ ጉዳይ ማለት ነው። ስለዚህ የእነሱ ጉዳይ እንግዲህ ምንም መሰረትም መቋጫም የሌለው ነገር ነው ማለት ነው። የተፈጠረ ይፈጠር። ይሄንን ጌጥ ከራሱ ውጪ ለማንም አሳልፌ አልሰጥም። አዎ አግኝቼልሃለሁ። ግን ቆይ ለምንድን ነው የፈለግከው? ሰው ልገልበት ነው? እሱ አንተን አይመለከተም። የማድረገው ነገር ለኔ ተወልኝ። እሺ ትቼዋለሁ።